ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁም በላይ ግቡ። እንግዲህ አብርሽ በስተመጨረሻ ከሀገር ለመውጣት ሳለ ሄርሜላ ደርሳ ለምንድነው ሳትናገር ከቤት ለመውጣት ያሰብከው? ለምንድነው አብርሽ ከሀገር ለመውጣት እንደዚህ እየተጣደብከው? እያለች አብርሃምን መንገድ ላይ ይዟለች ማለት ነው። ሩታም እንግዲህ አብርሽ ለኔ ሳትናገር ለምንድነው የምትሄደው? ምክንያትክ ምንድነው? የምትሄድበት ምክንያት ምንድነው ብሎ ሲጠይቁት እንግዲህ እናንተ ዝም በሉ፣ ትራንስፖርት ውስጥ መታችሁ እዚህ ጋር ለምንድነው የምትረብሹን? የትም ልሁን የትም ሊሄድ ምን አገባችሁ እናንተ? የፈለኩበት ቦታ መሄድ እችላለሁ እያለ አብርሽ ለሩታ እየተናገረ ለኤፍሬም ይገኛል። ዳኒ እንግዲህ ነገሩን ሁሉ እያበለሻሸበት ይገኛል ማለት ነው። ዳኒ ምን እንደነካው ባይታወቅም ሁሉንም ነገር እያበላሸበት ይገኛል። እባክህን አብርሽ ተረጋጋ ይሉታል። ኤፍሬምም ለምንድነው ለመሄድ የተነሳከው? ለምንድነው እንደዚህ የምታደርገው? እያለ ኤፍሬም ይናገራል። ስማኝ አብርሃም፣ ያንተ መሄድ እኮ ምንም ትርጉም የለውም። አንተ ልጅክን ጥለክ እንዳትሄድ እያለ ዳኒ እየተመከረው ይገኛል። ስንት ነገር ነግረክ በረራይን ለምንድነው የምታቋርጥብኝ? እያለ ዳኒ ይገኛል። ሄርሜላም ጠጋ ብላ ለምንድነው የምትሄደው ብላ ትከሻው ስትል አብርሽ ደግሞ እባክሽን ልቀቂኝ እያላት ይገኛል። እንግዲህ አሁን ደህና ከመሆንክ የተነሳ ለምንድነው ይሄን ሁሉ የምታደርገው? እባክህን ተረጋጋ እያሉት ልክ አይደለም፣ ያንተ መሄድ ልክ አይደለም፣ አግባብም አይደለም እያለው ይገኛል። ዳኒ ስንት ነገር አስቤ ነው ፓስፖርቴን እየወሰዳችሁት፣ ለምንድነው የምትወስዱብኝ? እኔ መሄድ እፈልጋለሁኝ እያለ አብርሃም እየተጨናነቀ ይገኛል ማለት ነው። ሄርሜላ መለስ ብላ ፓስፖርት ምናምን ነገር አያሳስብክም? እንግዲህ እሷ ይዛው ይሆናል ፓስፖርቱ ማለት ነው። እንግዲህ ሄርሜላ እባክሽን ተይኝ፣ ለምንድነው ሰዓቱን አይተሻል እንዴ እያለ ይገኛል። ፓስፖርቱን እነሱ ጋር ሆኖ ነው ይሄኔ እነሱ እንዳልሄድ የሚያደርጉት እያለ ይገኛል። ሁሉም ነገር ለበጎ እኮ ነው፣ ምንም አትጨናነቅ። አሁን እነሱ ቢያመጡም አንተ መሄድ አትችልም፣ አንተ እንዳትሄድ እያለችም ቆይ ተረጋጋ እያሉት ይገኛሉ። እንግዲህ አብርሃም ለመሄድ በጣም ተናዷል። እኔ ለመሄድ መብት አለኝ፣ ለምንድነው እናንተ እኔን የማታምኑኝ? ይላል። ዳኒ መለስ ብሎ እዚህ ጋር ፍቅረኛ ነው ያለችው፣ እዚህ ጋር ባለቤት ነው ያለችው እያለ እንግዲህ ባለቤቱንም ፍቅረኛውንም ጥሎ ለመሄድ አብርሽ ደቂቃዎች ናቸው ማለት ነው የሚቀሩት። ሩታና ኤፍሬም ደግሞ ፓስፖርቱንና ትኬቱን ይዞበታል ማለት ነው። በጣም የሚገርም ነገር ነው ዛሬ የተፈጠረው። አብርሽ በጣም ተናዶባቸዋል። እዚህ ጋር ሰው ይጨነቃል ብለክ እንኳን አታስብን እንዴ ይላል አብርሃም። ሁሉም ነገር ብዙ ነገር አቅጄ ነው እኔ የወጣሁትኝ፣ በመንገዴ ለምንድነው ጣልቃ የምትገቡት? እያለ አብርሃም እየተናገራቸው በጣም ተናዶ እየተበሳጨም ይገኛል። ለምንድነው እሺ በአግባቡ እያወራው ካደለ እንዴ? እኔ እያወራው ነው በአግባቡ እያለ ሳለ አብርሽ ፍሬምን በጥፊ ያጠናግሯል ማለት ነው። ዳኒም አብርሃም ቆይ እንደዚህ አይደለም፣ እንደዚህ ማድረግ አትችልም፣ ለምንድነው እንደዚህ የምታደርገው? እያለ ዳኒ አብርሃም እየተናገረው ይገኛል። አብርሃም ኤፍሬም የታለ ፓስፖርቴ እያለው በጣም እየጨቀጨቀው ይገኛል ማለት ነው። በዛው ልክ ሩታም ልታለቅስም ደርሳለች። አንተ ኮት እንዳትሄድ ፈልጌ ነው፣ መንገድክ ላይ መሰናከል እንዳያጋጥምክ ብዬ ነው እያለችም እየተናገረችው ትገኛለች። ከዚህ ከሀገር እኮ ነው የወጣ ያለው፣ ለምንድነው እንደዚህ የምትሆነው? እያለችም ትገኛለች ማለት ነው። እኔ ምን አገባኝ፣ እኔ በኔ መንከል አትከተሉኝ እያለ አብርሃም በጣም እየተናገረ ይገኛል። ሩታ ደግሞ መለስ ብላ እኔ ነኝ የወሰድኩት ፓስፖርትክና ትኬትክን፣ የልትሄድ ነው፣ ጥለከ መሄድ አትችልም፣ እባክህን አብርሽ የትም አትሄድ እያለች እየተናገረችው ትገኛለች። አንቺ ምን አገባሽ፣ እኔ የትም ልሂድ ምን አገባችሁ እናንተ እያለ አብርሽ ይገኛል ማለት እንግዲህ እናንተ ምንም አያገባችሁም እያለ አብርሽም
በጣም እየተበሳጨ ይገኛል ማለት ነው። ኤርሜላ በበኩሏ እባክህን አብርሽተው፣ ሩታ እባክህን አብርሽተው፣ ዳኒ እባክህን አብርሽተው፣ ኤፍሬም እባክህን አብርሽተው። እንግዲህ ይሄ ሁሉ ሰው ሲለምንክ መንገድ ብትሄድ እንደማይቀናክ ነው እናውቀው ማለት ነው። ስለዚህ ለትንሽ ጊዜ የምትቆይ አይደለም፣ እባክህን አትዋሽ እያለ እንባዋን እያፈሰሰች ትገኛለች ሩታ በፊኗ ማለት ነው። ይሄ ነገር ሊያመልጠኝ አይገባም፣ እባካችሁ እንዳታስቆሙኝ እያለ ነው አብርሃም። እንግዲህ ልታስቆሙትም አትከጅሉት፣ እናንተም ተው ይሄድበት እንላለን እኛን። ምንም ነገር አልያዝኩም ፓስፖርቱም አልያዝኩም ብሎ ይላል ኤፍሬም። እባክህን ስጠኝ ነገር አትፈልገኝ እያለው እባክህን ስጠኝ ይሏል። እኔን ልደፉኝ ነው እንዴ? እኔን ልከለክሉኝ አልችሉም እያለ እንግዲህ መረጋጋትም አብርሽ አልቻለም ማለት ነው። በጣም ተናዷል። በዚህ አጋጣሚ በጣም ያናድዳል ማለት ነው። ከሚሄድበት እናንተ ማትከልክሉት፣ እስኪ ትንሽ ተንፈስ ብሎ ይመለስ። ኤፍሬም አብርሽ ትንሽ ተንፈስ ብሎ ይመለስ፣ እባካችሁ አትከልክሉት። ያለ ፍላጎቴን ልታስቀሩኝ ትፈልጋላችሁ ለምንድን ነው እያለም አብርሃም እየተናደደ ይገኛል። እንግዲህ አብርሃም በጣም ተናዷል። በስተመጨረሻ ምን እንደሚፈጠር አናቅም። ሰው እኮ የራሱን ህይወት ነው እንጂ የሚኖረው የሰው ህይወት አይደለም የሚኖረው እያለ ይገኛል ማለት ነው። አንተ እኮ የትም ቦታ ሄደክ ሰርተክ እንድትለወጥ እኛም እንፈልጋለን። ነገር ግን አንተ ለምንድነው እንደዚህ የምትሆነው? ስለ ሰው አትጨነቅም እንዴ? እኛ እኮ ስላንተ ተጨንቀን ነው እያለች ኤርሜላም ትናገራለች ማለት ነው። ሻንጣውን ሲያነሳ ሩታ እባክህን ልለምንክ ልጅህን ጥለ እንዳትሄድ፣ ልጅህን ማን ነው የሚያሳድገው? እኔ ብቻዬን አልችለውም እያለች ትገኛለች። እስከ ዛሬ ድረስ ብቻሽን ነበር ያሳደግሽው ሩታ፣ ግን አሁን በስተመጨረሻ እሱ ከሀገር ሊወጣ ሲል አንቺንም አናዶሻል ማለት ነው። እንግዲህ አንተም የምትሄድበትን ነገር ምክንያትህን ግልጽ አድርገህ ተናገር፣ እኛ አንከለክልህም። ነገር ግን ከሀገር የመውጣት ምክንያት ብቻህን የምትሄደው ምንድነው ችግርክ? ለመናገር ፈቃደኛ ለምን አትሆንም እያሉ ይገኛሉ ሁሉም ማለት ነው። እኛ ግን ክፍለ ሀገር እንደምትሄድ ነው የትም አልሄድም ብሎ ይላቸዋል። አንተ እንዳማትሸውደን በምንድነው የምናቀው? ሁሌ እንደሸወርከን ነው። አሁን ፓስፖርትክን ብንሰጥክ እንዴት አድርገክ ነው የምትቀረው እያለ ይገኛል። ዳኒ እባክህን ተቀበላቸው እያለ ይገኛል። ኤርሜላም እንግዲህ እስኪ ስጡት ወይም አትስጡት፣ ይሄ ሁሉ ሰው ስላንተ አይደል እንዴ እየተጨነቀ ያለው? እንኳን ሌላው ቀርቶ ስለኛ ማሰብና መጨነቅ ለምን አትችልም እያለች ኤርሜላ ለአብርሽም እየመከረችው ትገኛለች። አብርሽና ኤርሜላ ያጣድፉታል። አብርሽና ኤርሜላ ያጣድፉታል። እንግዲህ ኤፍሬምና የልጁ እናት ሩታም አንገቷን ደፍታ እየለመነችው ትገኛለች። እንግዲህ ምን ማድረግ እንዳለባቸውም አይታወቅም ማለት ነው። አብርሽ ከሀገር ውጭ ለመውጣት ደቂቃዎች ይቀራል። እንግዲህ በእንተንም አየሩም እንዳያመልጥበት እሱም እየታገለ ይገኛል። መቼ ጊዜ ሰጣችሁ? ምን መቼ ፋታ ሰጣችሁኝ? የልሂድ እንደምፈልግም አታውቁም። ከሰላም በኋላ ነው ሁሉም ነገር መቀጠል የሚችለው እያለ አብርሽም በጣም ተናዶ እያወራቸው ይገኛል። ሩታ በጣም ተናዳለች። እውነት ለመናገር ሩታ አሁን በጣም እየተናደደች ትገኛለች ማለት ነው። እሱም ተነጋግረን እንፍታ እያለ ይገኛል ማለት ነው። ምንድነው የምንነጋገረው ምክንያቱም የለንም እያለ ይገኛል አብርሃም በፊናው ማለት ነው። አብርሽ እንግዲህ ምን ማድረግ እንዳሰበ እራሱ ያውቃል ማለት ነው። እኔ እኮ ሄጄ ለመቀመጥ አይደለም፣ ሄጄ ሁሉንም ነገር አይቼ እመለሳለሁ። ለመኖርም ይሁን ሰዎች ናቸው ረፍት ያስፈልግሃል። ቪዛ ሁሉም ጨርሶልኝ የሚወስዱኝ እነሱ ናቸው። እኔን የሚፈልገኝ ሰውና በህይወት ለመኖር እንድኖር የሚፈልግ ሰውና
ለኔ የሚያዝን ሰው ነው እያለ አብርሽ እየተጣደፈላቸው ይገኛል። እኛ ታዲያ ስላንተ ህይወት አያገባንም እንዴ? ምን እያልክ ነው? ሲቀጥል ደግሞ ሰዎቹና ስላሉት ነው እንጂ የሚሄደው በራሱ ፍላጎት አይደለም የሚሄደው እያለ ኤፍሬም ሲናገር እኔ ሰውና ሂድ ተመለስ ሲሉ መመለሰውና የሚሄደው በግ አይደለም እያለ አብርሃም ለነሱ አስረግጦ እየተናገራቸው ይገኛል ማለት ነው። የናንተ ሀሳብ ምን እንደሆነ ባላቅም እድሜላ በዚህ በኩል የልጄ እናት በዚህ በኩል እያለ ይገኛል። አብርሃም እንግዲህ ምን ማድረግ እንዳለበት ምንም አላወቀም ማለት ነው። ዝም ብሎ ተነስቶ ከመሬት ተነስቶ ለመሄድ እየተጣደፈ ይገኛል ማለት ነው። ሁላችንም ባንተ ህይወት ላይ ለመግባት ስለሞከርን በጣም ይቅርታ ግን ይሄንን ሁሉንም ነገር ተተለመሄድ ያቀርከው ምክንያት አለ ብዬ እንኳን አልገመተም እያለች ሩታ አርሚላም እየተናገረችም ትገኛለች። እንግዲህ አብርሽ አሻፈረኝ እናንተ አያገባችሁም እያለ ይገኛል። እናንተኮ በኔ ህይወት አያገባችሁም እያለም በጣም እየተናደደም ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።